አንተ ማይ እንደዛ ብሎ እዩት። የጆን እኔ የሰደበኝን ላይክ ላከው ማለት ነው። ከፈልጋችሁ እንትኑ አድርጌ ልክልሻለሁ። ቆይማ ስክሪንሻት አድርጎትና ወይ እንትን አድርጎት ከዛ በኋላ አነብላችኋለሁ። የጻፍኩለት ደግሞ እዩት። እሱ የላከልኝን እዩት። እንደዚህ መሰለኝ ይሻላል መሰለኝ። እያችሁት ነው። ከዛ መጨረሻ ላይ ምን አለኝ እዩት። ይሄ ሴጋው ነው። ኦኬ ያሳያችኋለሁ። እሺ አያችሁት? አሁን እኔ ደግሞ ምን አልኩት መሳችሁ? ግልጽ አድርጌ ነው ነገር መወሾ ምናምን ነገር የለብኝም። ሴጋው ቆረጡ አንተ ውሻ፣ ነገም ከነገ ወዲያም እደግፈዋለሁ። አዶናይም ጆንም ወንድሞቼ ናቸው። አፍንጫ ሲመታ አይን ያለቅሳል። ደሞቼ ስለሆኑ ነው የምወዳቸው። ታንቀህ ሙት፣ ጠብቅ ብቻ ይገባልሃል። እንደዚህ ነው ያልኩት። አንተ ስማምዳልኝ ደምህ ይፍሰስ አንተ እከካም ለማኝ ሹርሙጥና የእናንተ መሰሎች ባህሪ ነው። ነገም በዴዚም የምናየው ነው። ይሄ እንዳንተ መሰሎች ያለው እንደ ህዝብ ነው የተሰደው። ገባችሁ? በቀደም ብሏል። ላይክ ምንድን ይባለው አጨርሰው ነው ቸክ በቀደም ብሏል እኮ ምንድን ይባለው ነገርሽ ነበረ በአጥር ተንጠልጥዬ ምናምን የሚለው ተናግሯል። የተባለው እኮ እውነት ነው ምናምን ብሏል። እንደ ትግራይ ወንድ በትዳሩ ጽኑ የለም። ንገርክ እንደ ትግራዋይ ወንድ በትዳሩ ጽኑ የለም። እንደ ትግራዋይ ሴት በትዳሩ ጽኑ የለም። እንደናንተ የምትለው ማለት ነው። በየሀገሪቱ ደግሞ አለ። ከትግራይም አንድ ሁለት ሶስት ደግሞ ከትዳራቸው እንትን የሚሉ ሊኖር ይችላሉ። በሌላም እንደዛ ነው። በአማራ ክልል ሊኖር ይችላል። በኦሮሞ ክልል ሊኖር ይችላል። በጉራጌም፣ በኤርትራም፣ በኬንያም በሁሉም ያለ ነው። ግባ ላይ ፈጣሪ ሲፈጥረን አንድ አይነት ሰው አድርጎ አይደለም የሚፈጥረው። ሊኖር ይችላል ግን እንደ ህዝብ ስትለይ እኔ ደግሞ አባቴን ስለማየው አባቴን ስለማቀው አባቴን እናቴ እንዴት አድርጎ ሲንከባከባት እንደነበር ስለማቅ ላይክ እንደ ትግራዋይ ብለህ ስትሳደብ ያመኛል። ስላላየሁት በአባቶች ማለት ነው። ኢን ጀነራል ስትናገር ግን አላየንም። እንደ ትግራዋይ ጀግና ባል የለም። አባቴ ከስራ ወጥቶ እጁ ማታ ማታ ለእናቴ ስጦታ ሳይገዛ ኦር ኩኪስ ምናምን ሳይገዛ ይመለስም ነበር ወደ ቤት። ይሄን ደግሞ አውቃለሁ። ይሄ ነው ልዩነታችን። ገባህ? ወደ አንተ ስቀጥል ጌሙ ያልከው ደግሞ ደስ የሚልህ ነገር ልቀጠቅጠን የፈለኩት አንደኛ ነገር ስቶሪ፣ የኔን ስቶሪ ኢንስታግራም ላይ የምታዩ ሰዎች ነገሩ አንዳንድ ቁጥር ጻፉ። የኔን ስቶሪ የምታዩት ኢንስታግራም ላይ ማለት ነው። አይ ቲንክ ከሁለት ወር ምናምን አካባቢ በፊት ስቶሪን የምትከታተሉ ኢንስታግራም አብዛኛው ጊዜ እኔ በስቶሪ ነው የምገልጸው ሀሳቤ፣ ሙዲ፣ በቃ ምን አይነት ሙድ ላይ እንዳሉ ምናምን በኢንስታግራም ነው የምገልጸው። እኔ ልንገራችኋ፣ በኢንስታግራም ነው የምገልጸው። ሙዲ ሁሉ ነገር በኢንስታግራም ነው የምገልጸው። አዎ እኔ ምን አልኩኝ? ጌም የምገጥመው ከጠላት ጋር ነው አልኩኝ። ገባችኋ? ከጠላት ጋር ነው ጌም የምገጥመው፣ ተዘጋጁ ብዬ ጽፌ ነበር። አይ ቲንክ 2 ወር በፊት ምናምን 3 ወር በፊት እንደዛ ብዬ ጽፌ ነበር። እዛ የጻፍኩት ምክንያት ደግሞ አሳፍሬ ጭንቅላቱን አስደፍቼ በአካውንት ላይክ ስገጥም ሳስበኔ ላይክ ዮኒ ማኛ ጋር ብገጥመው ወይ በብር ወይ በአካውንት በነፃ አልገጥምም ከማንም ጋር። በተለይ ጠላት ከሆነ ማለት ነው። ጠላት ከሆነ የኔ ጠላቴ ከሆነ እኔን አሳብቦ ህዝቤን ሲረግጥ የነበረ ሰው ከሆነ ወይም ደግሞ እኔን ሲረግጥ የነበረ ሰው በነፃ አልጫወትም። ምን ያደርግልኛል? ለእኔ ብሎ ይሄ ሁሉ ከኔ ጋር ያለው ደጋፊ ተሰዳድቦ ተረጋግጦ አልገጥምም። ከዛ ፒኪኒ እንደዛ ስትባል ፈራች፣ አልገጥምም ማለች። በአካውንት ስትባል ፈራች፣ በሺ ተባለች፣ $1,000 ተባለች፣ ፈራች፣ አልገጥምም ማለች። እኔ ተውኩት። ከዛ ላይክ ሁለተኛ ሁለተኛ ጠይቄው ነበር ይገጥማል ወይ ሰው የማይገጥም ከሆነ ንገረኝ፣ እኔ ቀን ልቀይረው ምናምን አልኩት። ጓደኛው ለሱ ለዚህ ጓደኛ ቲክታክ ላይ ምናምን የምታወቀው እንደ ኖርማል ሰው ማለት ነው። ከዛ እሱ ፈርቷል፣ ፈራ፣ አልገጥምም ማለት ኦኬ። አቅሙን እንኳን አወቀ ብዬ ተውኩት። ገባችኋ? እቴት የቆረጠ ደግሞ እኔ እንዳውም አልዋሻችሁም፣ ጌም የመረጥኩት የነበረው ወይ ዮኒ ማኛ ወይም ደግሞ አምጥልኝ ዝሆኔ፣ ከሱ ሁለቱም አንዱ ነበር ያሰብኩት፣ ወይ ፊንገር ወይም ደግሞ ፒኪኒ፣ ከአራቱም አንዱ ነበር የፈለኩት። ምክንያቱም ጌም መጫወቴ ላይ ቀር ጠላቴን አንገቱ የሚደፋበት እንጂ ወዳጅ ከኔ ጋር ቲክታክ ላይ የሚውሉ ተጫዋች ምን ሊያሰራልኛል ነው? አይሰራልኝም። እዛ ቢግ ጌም ብዬ የማዘጋጀው ላይክ በኖርማል ቀን ይሰጠኛል። ቢግ ጌም ለማዘጋጀት ምናምን ቀጠሮ መሰብሰብ ምናምን አያስፈልገኝም። ገባችኋ? ከዛ ፒኪኒ ፈርታ አልጫወትም ስትል ዮኒ ማኛ ከዚህ በፊት ተደዋውለን ነበር፣ ጽፌለት ምናምን ስለነበር
ሰውዬ ግን ስልክ አትቀይርም እንደ አንተ ኢትዮጵያ ቆለጠ ደግሞ ስልክ አትቀይርም እንደ አሁን ትዝ እያለኝ ያለው ከ2024 የጻፍኩለት እስካሁን አለ። እኔ ከ2024 እስካሁን ማርያም 6 የሚሆን ስልክ ቀይራለሁ። ስልክ አትቀይርም እንደ አንተ ሰውዬ ስልክ አትቀይርም። አሮናን አጫውተው ምናምን ስላሉ ነው ያጫውትኩት። አሁን እየገባኝ ያለው እኮ የ2024 እስካሁን ስልኩ 2024 የጻፍኩለት እስካሁን አለ ዋትስአፕ ላይ። እኔ አዲስ ስልክ እንደቀየርኩ ነው ሁሉም ነው የሚጠፋብኝ። አዲስ ስልክ በቀየር ቁጥር ሁሉ ይጠፋብኛል፣ በተለይ ዋትስአፕ ላይ ማለት ነው። እና ምን አልኩት፣ ጌም ትጫወታለህ ወይ አልኩት። አልጫወት ነው ሰላም ነው ጌም ጫወታል ብላም ሰውየው ጌም ትጫወታለህ በደረቋ ነው የነገርኩት። ትጫወታለህ ወይ ከዛ ለአንተ ጥሩ ነው ስምህ ማሻ ይሆናል። ምክንያቱም ደክማ ነበር የዛን ጊዜ። አንድ ጊዜ ሙስሊም ትሆናለች፣ አንድ ጊዜ ክርስቲያን ትሆናለች፣ አንድ ጊዜ ጴንጤ ትሆናለች፣ አንድ ጊዜ ኢሉሚናት። እስኪ ገብተሽ ሞክሪ። ቴቴ ቆረጠው ኢሉሚናት ነው ያልገባሽውና እሷን ግቢና ሞክሪያትና ንገሪ እንጂ ሁሉም ያልቀመሽው የለም። ቀምሰሽዋል። ገባችኋ? ኢሉሚናት ነች ያልሞከርሻትና እሷን ግቢ፣ እሷን ሞክሪያትና ንገሪ። እኔ ዋህ ደከመኝ በመንጠር ለራሱ ልዝጋ በኢቴቴ ቆለጠው እና ከዛ በኋላ እንደዛ ስለው ነው አኒ ብራብኝ እናንተ ተጫወት ይመቻችሁ ማለት ነው። ከዛ ከተመቸሽ ደውይ ምናምን ፍሪ ከሆንሽ አልኩት። ከዛ ደወልኩለት። ከዛ በኋላ ማርያምን እኔ እናቴ ትሙት አልዋሽም አለሁት። አልችልክም በደረቋ ነው እንደዛ ያለኝ። ማርያም በደረቋ አልችልክም ያለኝ። አንተ ከሌሎቹ ጋር እንጂ ከኔ ጋር እኔ አልችልም በደረቋ ነው እንደዛ ያለኝ። በቃ እኔም ኮራ ቀብረር ጀነን ብዬ ምንም አላልኩትም። በቃ በሚያስነሽ ጊዜ ነኝ። ምክንያቱም እኔ የምፈልገው አምጥቼ ቲክታክ ላይ በዜሮ ስኮር ቀጥቅጬ ተዋርዶ ሳምንት 2 ሳምንት ማሰደቢያ ከኋላ የመጣው ልጅ ሶሻል ሚዲያ መጥቶ ያሸነፈህ እንዲባል ነው የምፈልገው። የዛን ጊዜ ነበረው ምክንያቱም እኔን በእኔ ሀሳቡ ህዝብ ረግጧል፣ ቤተሰቦቼ ረግጧል፣ እኔን ረግጧል። ገባችኋል? እንደዛ ነበር የምፈልገው። ሰውዬው ግን ፈራ። አልጫወትም አለ። የራስ ጉዳይ አልኩት እና የተቆለጠ ለዚህ ነው ፊንገር ኮኑ ለዚህ ነው አዋረደው እኮ ጌም እንጫወት እኮ ተባለ እና ፈጣሪ ይመስገን። ምንድን ይባለው እንዳንቺ ፈጣሪ ይመስገን። እንዳንቺ ቱርክ ላይ ያለሽ ከአንዱ ሹገር 5,000 ስትቀበይ ከአንዱ ሹገር 10,000 ስትቀበይ ስጡኝ እያልሽ በዛ ሆንኩ በዚህ ከመለመን እና ጌም ተጫዋች ማለት ይሻላል። ባሻ አለማመን እንኮ ይለያል። አሁን አንዳንድ ጊዜ የማይቸግረው ሰው የለም። ትቸገራለህ። እንካስጠኝ ወይ የሆነ ትቸግራለሁ የሆነ እዳ መጥቶብኛል እና ትባባላለህ። ምን ችግር የለው ወይ እንደዚህ ሆኛለሁ። አብዛኛው ጊዜ ላይ ፈጣሪ ይመስገን እዚህ ሀገር ምን ማን ችግር ገጥሞኝ አያውቅም።